ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን ከማስረሻ ሰጤ እንደዚሁም በርካታ የአባህድ አመራሮች ልጆቻቸውን ለብልጽግና መንግስት ሰጥተዋል። አንዳንዶች እንደሚሉት ደግሞ ወደ አለቆቻቸውና ወደ ጌቶቻቸው ተቀላቅለዋል እና ያን ተከትሎ ጋዜጠኛ እስክንድር ነጋ የአፋህድ ሰብሳቢና የአፋህድ ሊቀመንበር በተለያዩ ሚዲያዎች ቃለመጠይቆችን እያደረገ ነው። ከትላንትና ወዲያ በአንከር ሚዲያ ከመሳይ መኮንን ጋራ ቃለ ምልልስ አድርጓል። ዛሬ ደግሞ ከጀርመን ድምፅ ዶቼ ቬለ ጋራ እንደዚሁ ተመሳሳይ ቃለ ምልልስ አድርጓል እና ሁለቱ ቃለ ምልልሶች ሌሎችም አድርጎ ሊሆን ይችላል አላውቅም፣ ግን በእነዚህ በሁለት ሚዲያዎች ግን እንዳደረገ መረጃዎች ስለደረሱኝ እና በእነዚህ ቃለ ምልልስ ጋዜጠኛ እስክንድር ነጋ በተለይ አፋህድን በተመለከተ አፋህድ ከብልጽግና መንግስት ጋር በቀጥታ እየተነጋገረ ነው የሚባለው ነገር ውሸት እንደሆነ ነው የተናገረው። ምንም አይነት ንግግር ከብልጽግና መንግስት ጋር እየተደረገ አይደለም፣ አላደረግንም፣ አናደርግምም፣ ልናደርግምም አንችልምም የሚል ምላሽ ነው የሰጠው። በሁለቱም ሚዲያዎች በአንከር ሚዲያም በዶቼ ቬለም እንደዚህ አይነት ምላሽ ነው የሰጠው። ከህወሓትና ከኦነግ ጋራ ከሌሎች ያሎችም ጋራ ደግሞ ፋኖ አብሮ ይሰራል የሚባለው ነገር ተጠይቆ በዶቼ ቬለ ይሄም ውሸት ነው፣ ፋኖ ከህወሓት ጋራ ሊሰራ አይችልም ብሎ በተለይም ከህወሓት ጋራ ሊሰራ አይችልም የሚል ምላሽ ነው የሰጠው። እንግዲህ አድማጮቻችን፣ ተመልካቾቻችን በዚህ ዙሪያ ላይ ጋዜጠኛ እስክንድር ነጋ የአፋህድ ሰብሳቢ ነው እና እንደ አፋህድ ሰብሳቢነቱ እውነት ነው ወይ የተናገረው ነገር የሚለውን መጠየቅና በዛ ዙሪያ ላይ አስተያየቶች መስጠት አስፈላጊ ይመስለኛል። ለምን አፋህድ ከመንግስት ጋር አልተደራደረም፣ የመደራደር ፍላጎትም የለውም። ስምምነቱ ማለት ማስረሻ ሰጤ የፈረመው ስምምነት ከድርጅቱ እውቅና ውጭ የተደረገ ነው ብሎ እንግዲህ በጀርመን ራዲዮም ቀርቦ እንደዚሁ በአንከር ሚዲያም ከተናገረ ይህ እስክንድር ነጋ የተናገረው ነገር ምን ያህል እውነት ነው ብሎ ሰው መጠየቅና መመርመር ያለበት ይመስለኛል። አንድ ነገር በተደጋጋሚ በተለያዩ ሚዲያዎች ስለተነገረ በአንድ ሰው ስለተነገረ እውነት ነው ማለት አይደለም እና ይሄ እስክንድር የተናገረው ነገር እውነት ነው የሚለው ጉዳይ ላይ በጣም ሰው መጠየቅ መቻል አለበት። እዚህ ጋር የምታዩት እንግዲህ ጋዜጠኛ ማስረሻ ሰጤ ነው እና ማስረሻ ሰጤ ከአረጋ ከበደ ጋራ የአፍሪካ ዩኒየን እና የአፍሪካ ዩኒየን እና የኢጋድ ተወካዮች ባሉበት ስምምነት እንዳደረገ ነው እንግዲህ እዚህ ጋር ማስረሻ ሰጤ ስምምነት ሲያደርግ ነው የሚያሳየው እና እስክንድር እንግዲህ ይሄንን ነው እንግዲህ እስክንድር የካደው። በጭራሽ ማስረሻ በግሉ ያደረገው እንጂ አፋህድን የሚወክል አይደለም የሚል ምላሽ ነው በዶቼ ቬለ በአንከርም የተናገረው እና እንግዲህ እየጠየቅኩ ያለሁት ይሄ ነገር እውነት ነው ወይ? እስክንድር የተናገረው ነገር እውነት ነው ወይ? እስክንድር እንዳለው ነጭ ውሸት ነው ብሎ የተናገረው እስክንድር የተናገረው ነገር እውነት ነው ወይ የሚለውን ጥያቄ መጠየቅ ያስፈልጋል እና እስቲ ዝርዝር ከመሄዳችን በፊት እስክንድር ነጋ ማነው በአንከር ሚዲያ የተናገረውን ትንሽ ላሰማችሁ እስቲ እናዳምጡ። ዛሬ እንግዲህ የአፍሪካ ህብረትን በሚመለከት የአፍሪካ ህብረትና ኢጋድን በሚመለከት አንድ መግለጫ አውጥተናል። ያው ትናንትና እንደምታስታውሰው አንድ የሐሰት የሰላም ስምምነት ተደርጓል የሚል ዜና ነበር እና እሱን ዜና አስመልክቶ የመንግስት ሚዲያዎች ሲዘግቡ የአፍሪካ ህብረትና ኢጋድ በአደራዳሪነት ተገኝቶ ነበር በአፋህድና በአገዛዙ መካከል በተደረገው ስምምነት ማለት ነው። በነበረው ድርድር እነሱ የምናባዊ ድርድራቸውን የሚመለከት ተገኝተው ነበር ያሉት ነገር ነበር እና እሱን አስመልክቶ በርካታ ጥያቄዎች ቀርበውልናል። አንድ ሐሰት ነው ግልጽ ለማድረግ ፈጽሞ በሬ ወለድ የሆነ ሐሰት ነው። እሱን አስመልክቶ እኛ ሐሰት ነው ከምንል ይልቅ ራሳቸው አፍሪካ ህብረትና ኢጋድ በዚህ ጉዳይ ላይ መግለጫ ሊሰጡ ይገባል ብለን ነው ዛሬ መግለጫ ወጣ ነው። እንግዲህ ያው የእነ ማስረሻ ጉዳይ ይፋ ከሆነ በኋላ የሆነ ነገር እና መግለጫ አውጥተዋል። አፋህዶች መግለጫ አውጥተው ምንድን ያሉት ይሄ ውሸት ነው እና የአፍሪካ ህብረትና ኢጋድ በዚህ ጉዳይ ላይ ማብራሪያ ይስጡበት የሚል
ጥያቄ ነው ያቀረቡት እና በዛ መሰረት ደግሞ የአፍሪካ ህብረትና የኢጋድ ሴክሬታሪያት እና የአፍሪካ ህብረትም በፌስቡክ እና በትዊተር ገጻቸው ላይ በአፋሕድ እና በአገዛዙ መካከል የተደረገውን ስምምነት ሰላምን ለማምጣት የተደረገውን ሂደት እንደሚያደንቁ በጣም ባሉት በአዎንታዊነት እንደሚመለከቱ ጥሩ እርምጃ እንደሆነ ያንን ገለጹ ማለት ነው። አፋሕድ ያንን ጥያቄ ባቀረበ በዛው በነጋታው አፍሪካ ህብረትም ኢጋድም ይሄ በአፋሕድና በአገዛዙ መካከል የተደረገው ስምምነት አድንቀው ጥሩ ስምምነት ነው ብለው መግለጫ ሰጡ ማለት ነው። ስለዚህ ይሄ ማለት ምንድነው? በአፋሕድና በኢጋድ መካከል በአፋሕድና በአገዛዙ መካከል ስምምነት እንደተደረገ፣ ውይይት እንደተደረገ፣ ድርድር እንደተደረገ ነው የገለጹት ማለት ነው በይፋ የአፍሪካ ህብረትም ኢጋድ መቼ ኢጋድን ኦኬ የወርቅነህ ገበየሁ ኢጋድ ነው በሚል ዲስሚስ ልናደርገው እንችላለን። ወርቅነህ ገበየሁ በአብይ አህመድ ታዞ ይሄን አድርግ ይሄን ጻፍ ይሄን በል ተብሎ ታዞ ሊያደርገው ይችላል። ለምን? የኢጋድ መሪ ስለሆነ። ኢጋድን እንሰርዘው፣ እዚህ ጋር የወርቅነህ ገበየሁ ቡድን ወርቅነህ ገበየሁ የሚመራውን ቡድን እንሰርዘው። ነገር ግን የአፍሪካ ዩኒየንን ሙሉ ለሙሉ ዲስካውንት ማድረግ ትንሽ የሚያስቸግር ይመስለኛል እና የአፍሪካ ዩኒየን ውይይት እንደተደረገ ስምምነት እንደተደረገ እና በሁለቱ ድርጅቶች መካከል ደግሞ በአፋሕድ እና በብልጽግና መካከል የተደረገው ስምምነት ደግሞ ጥሩ እንደሆነ አድርጎ ነው እንግዲህ የገለጸው እና ይሄ የአፍሪካ ዩኒየን 50 ምናምን ሀገሮችን ያቀፈው ትልቅ ድርጅት ነው፣ ትልቅ ተቋም ነው እና ይህ ተቋም እንግዲህ ውይይት እንደተደረገ ድርድር እንደተደረገ ነው የገለጸው እና ይሄንን ነው እንግዲህ እንዲያጣሩ ውይይት እንዳልተደረገ እንዲያጣሩ ጠይቀን ነበር ብሎ ባለው መሰረት እስክንድር ነጋ አፋሕድ ያንን ጠይቀን ነበር ባለው መሰረት በነገራችን ላይ አፋሕድ ይህንን ነገር ጠየቀ የሚባለው ነገር እስክንድር ራሱ ጽፎ የጠየቀው ጥያቄ እንደሆነ በዚህ አጋጣሚ ልገልጽ እወዳለሁ። እንደዛ ባለ መሰረት የአፍሪካ ዩኒየን ደግሞ አይ ውይይት አድርጋችሁ ተነጋግራችሁ ተስማምታችሁ ወደዚህ ስምምነት ስለመጣችሁ በጣም አድናቆታችንን እንገልጻለን ብሎ በመግለጫ ይፋ አደረጉ ማለት ነው እና እስቲ እስክንድር እንዳሞኛለም ነው የምታውቀው ትናንትና አፍሪካ ህብረትም ኢጋድም መግለጫ አውጥተው ነበረ። በዛ እንግዲህ ይሄ እዚህ ጋር መግለጫ ያወጡት መግለጫ ምንድን ነው? በስምምነቱ ባደረጋችሁት ስምምነት ባደረጋችሁት ውይይት ደስተኞች ነን ብለው በአፋሕድና በአገዛዙ መካከል ውይይቶች ተደርገው ስምምነቶች ተደርገው ስምምነቱንም ውይይቱንም ደግሞ ታዝበው ያወጡት መግለጫ ነው። ሆኖም እስክንድር ነጋ ግን በዚህ መልኩ ነው የሚያቀርበው። እስቲ መግለጫቸው ላይ እነሱ ያሉት በፊርማ ስነስርዓቱ ላይ ተገኝተን ታዝበናል። የፊርማ ስነስርዓቱን ማለት ነው እንጂ ሂደቱን አይደለም። እነሱ እንደሚሉት ተደረገ የሚባለው ድርድር ላይ ተገኝተን ታዝበን መጨረሻ ላይ የፊርማ ስነስርዓቱ ላይ ተገኘን አላሉ። ግን እንደዛች ብለው በፊርማ ስነስርዓቱ ላይ ተገኘን ብለው መግለጫ ስላወጡ እሱን በአጠቃላይ ድርድር ነበርና የድርድሩን በሙሉ እነሱ በአደራዳሪነት ተገኝተው ነገሩ ሙሉ ለሙሉ ታዝበውታል ወደሚል ነገር ስለሄደ እና ማብራሪያ ስለሚያስፈልገው እኛ ሀሰት ነው ብለን እውነቱን ከመናገር ባሻገር የጉዳዩ ባለቤቶች የሆኑት አፍሪካ ህብረትና ኢጋድ በጉዳዩ ላይ መግለጫ ቢሰጡ ይሻላል ብለን ነው ዛሬ መግለጫ ያወጣ ነው። እንግዲህ እዚህ ጋር አድማጮቼ፣ ተመልካቾቼ እስክንድር ነጋ የሚለው ምንድን ነው? የአፍሪካ ህብረት አዎ መግለጫ ሰጥተዋል ብሎ አምኗል። በአፋሕድና በብልጽግና መካከል ውይይቶች ተደርገው ስምምነቱን እንደታዘቡ አምኗል። እና ሆኖም ግን የሚለው እዚህ ጋር ምንድን ነው? ያንን አምኖ ከመቀበልና ለሆነው ነገር ኃላፊነት ከመውሰድ ይልቅ እስክንድር ነጋ እዚህ ጋር ያደረገው ምንድን ነው? አይደለም ይሄ ጠበቃዎች ስፒን እንደሚያደርጉት አለ ነገር እንደሚያዞሩት አይደለም። የአፍሪካ ዩኒየን በሁለቱ በእነ ማስረሻ ሰጤና በዛ መካከል የተደረገውን ስምምነት ለመታዘብ እዛ ቦታ ተገኙ እንጂ ድርድር፣ ውይይት በአፋሕድና በብልጽግና መካከል ስለመደረጉ ምንም የሚያውቁት ነገር የለም እና ድርድር አልተደረገም ብሎ ነው የሚለው። እንግዲህ እግዚአብሔር ያሳያቸው። እንግዲህ የወርቅነህ ገበየሁን ኢጋድ ወደዛ እንተው። ነገር ግን የአፍሪካ ዩኒየን ምንም በማያውቀው ነገር፣ ምንም ባልተሳተፈበት ነገር፣ ምንም ባላየው ነገር፣ ምንም በማያውቀው ነገር ዝም ብሎ እንደ አንድ መንገድ ሰው ዝም ብሎ ድርድር ላይ ታዛቢ ሆነው ይቀርባሉ እንዴ? ምንም በማያውቁት ነገር አንድ ጊዜ ነፍሱን ይማር አለባቸውና ልመንህ የእነሱ ጆክ ድሮ ልጅ ያለው አዳምጬ ነበር እና ምንድን ነው ወላጅ አምጡ ተባለ። እንግዲህ ነፍሷን ይማር ስሟ ጠፋኝ። እንዴት ይጠፋኛል? አንድ አርቲስት ናት ከናለባቸው ጋር የምትሰራ እንዴት ስሟ በጣም የምወዳት የነበረች አርቲስት ነፍሷን ይማር፣ አሁን በህይወት የለችም እና እሷ አስተማሪ ናት። ከዛ እነ ልመንህ ልመንህ ወላጅ አምጣ ይባላል። ድራማ ነው እንግዲህ እና ወላጅ አምጣ ሲባል በጣም
ቤተሰቡን ሄዶ ወላጅ ከማምጣት አንድ መንገድ ላይ ያሉ ሽማግሌ እንግዲህ ሽማግሌ ሆኖ ደግሞ የሚሰራው አለባቸው ነው ነፍሱን ይማረው እና መንገድ ላይ ያለውን ሽማግሌ ያመጣና አባባ ወላጁ ነኝ ብሎ አስተማሪ ጋር ይዞ ይሄድ ማለት ነው። እና አስተማሪ ጋር ወላጁ ነኝ ብሎ አስተማሪው ጋር ይዞ ሲሄድ ከዛ ምንድነው የሆነው? አስተማሪዋ እንዲያርጎ ረባሽ ነው ምናምን ብሎ ሲሉት እኚህ ከመንገድ ላይ የመጡት አባት እንግዲህ ያለባቸው ማለት ነው አንተ እንደዚህ ነው ብለህ በጥፊ ይሉታል። እዛ ዱላ ይዞ ነበር በዱላ እኔ ትምህርት ቤት ምልክህ እንድትማር እንጂ እንድትረብሽ ነው እያሉ በዱላ። ከዛ በኋላ ልመን መረረውና አባቴ አይደሉም ብሎ አላ ይባል። ይሄን ድራማ አይቼ ነበር እና ከመንገድ ዳር ነው ቤተሰቦቹን ሳይሆን ከመንደር ዳር ነው ልመን ወላጅ አምጣ ተብሎ እንግዲህ ድራማው ላይ ይዞ የመጣው። በተመሳሳይ ምክንያት እንደዚሁ ልክ እንደ ልመን ወላጃ ከመንደር ይዞ እንደመጣ ከመንደር ከአካባቢ አፍሪካ ዩኒየንና ኢጋድን ይዞ በዚህ ስምምነት ላይ ምንም በሌሉበት ምንም ድርሻ በሌሉበት ምንም ውይይት ባላደረጉበት ከአፋሕድም ከሌሎቹ ጋር ንግግር ባላደረጉበት ሁኔታ እንዴት ነው በዚህ ቦታ ሊገኙ የሚችሉት የሚለውን ጥያቄ ራሱ መጠየቅ ያስፈልጋል። እና የእስክንድር መልስ ብዙ የማያስኬደውና ብዙ የማይቋጥረው በዚህ መልኩ ነው። የአፍሪካ ዩኒየንን አንድ የመንደር ድርጅት አድርጎ የተራ ድርጅት አድርጎ መቁጠሩ ነው። በማያውቁበት ባልተሳተፉበት ምንድነው የተደረገው ብሎ መረጃ ባላሰባሰቡበት ሁኔታ ላይ እንዴት በዛ ቦታ ላይ ታዛቢ ሆነው ይቀርባሉ? እንዴት ይቀርባሉ? ይሄንን እስክንድር ነጋ ቢመልስ በጣም ጥሩ ነበር። እና እስቲ እናዳምጥ። አወጣነው መግለጫ ሁለት ነጥቦችን ያነሳ ነው። አንድ አፍሪካ ህብረትን በሚመለከት ከአፍሪካ ህብረት ጋር በሁለት ደረጃ ነው የተገናኘ ነው። አንዱ ሞልታይላትራል በሚባል ደረጃ ማለት ነው። የተለያዩ ባለድርሻዎች ከሁለት በላይ የሆኑ ባለድርሻዎች በሚገኙበት አውዱ ውስጥ ተገናኝተናል። ይሄ ለምሳሌ አንድ የምናነሳው ዳውንት ላይ በነበረው ስብሰባ ላይ እኛ ማለትም አፋሕድ፣ የአፍሪካ ህብረት፣ ኢጋድ፣ አሜሪካ፣ የአውሮፓ ህብረት ተገናኝተን ነበረ። አንድ የተገናኘ ነው በዚህ አሁን ነው። በሁለተኛ ደረጃ ስንገናኝ ደግሞ ቀጥታ አፍሪካ ህብረትና እኛ ብቻ ደግሞ በስልክ እንገናኛለን። በስልክ እየተገናኘን አንዳንድ ጊዜ እንወያያለን። ስለዚህ በሁለት ደረጃዎች ነው ስንገናኝ ቆየ ነው ማለት ነው። ከአፍሪካ ህብረት ጋር በነበረን የሁለትዮሽ ግንኙነት ያደረግነው ለመጨረሻ ጊዜ ከ3 ሳምንት በፊት ይመስለኛል፣ ከ3 ከ4 ሳምንት በፊት በቀጥታ ያገኘኋቸው እኔ እና ያገኘሁት ትላንትና በዚህ በፊርማ ስነስርዓቱ ላይ ተገኝተው የነበሩትን አምባሳደር ማሊካ ሀዲዲ ነው እና በነበረን ቆይታ ያው በአጠቃላይ ሀገሪቱ ውስጥ ስላለው ሁኔታ ተወያይተናል። በተለይ ደግሞ አማራ ክልል ውስጥ ስላለው ሁኔታ ተወያይተን እዚህ ጋር እንግዲህ ያዙልኝ ወገኖቼ፣ ከ3 ሳምንት በፊት እስክንድር ነጋ ከአፍሪካ ዩኒየን ባለስልጣናት ጋር መነጋገሩን አምነዋል፣ ተነጋግሯል። ስለዚህ ከዳውንት ስብሰባ ጀምሮ እስካሁን ድረስ እንግዲህ ምን አለ ማለት ነው ውይይቶች ይደረግ ነበር ማለት ነው እና ውይይቶች ይደረግ ነበር። ስለዚህ እስክንድር ነጋ ምን ያደርግ ነበር? ከአፍሪካ ዩኒየን ሰዎች ጋር ከሌሎች ሰዎች ጋር ይነጋገር ነበር፣ ይወያይ ነበረ እና ይሄ በሚነጋገርበት ጊዜ በሚወያይበት ጊዜ ሌሎች የአፋሕድ በተለይ የአፋሕድ ወታደራዊ አዛዦች ያውቃሉ ወይ? እሱን ጊዜ ነው እንግዲህ አንዱ የምንጠይቀው ጥያቄ ይሄንን ነው። እነ ሻለቃ መከታው ማሞ፣ እነ ደረጀ፣ እነ ተሾመ፣ እነ ፋኖ ተሾመ እንደዚሁም ሌሎቹ የነ ፋኖ አማን እሸቱ በአጠቃላይ በአፋሕድ ውስጥ ያሉ አደረጃጀቶች ወታደራዊ አዛዦች፣ ኮማንደሮች፣ የኮር አዛዦች፣ የክፍለ ጦር አዛዦች እስክንድር ነጋ በዚህ ልክ ከዳውንት ጀምሮ ላለፉት 11 ወር ከአፍሪካ ዩኒየን ሰዎች ጋር ይነጋገር እንደነበረ ያውቃሉ ወይ የሚለው አንዱ መነሳት ያለበት ጥያቄ ነው። ሁለተኛ ደግሞ እስክንድር ነጋ ይሄን በሚያደርግበት ጊዜ ያደረገውን ንግግር አሁን እዚህ ቦታ ላይ ከኚህ ሰው ጋር ተነጋግሬ ይሄን አልኩ እንዲያልኩ ብሎ ያለውን ነገር ሪፖርት አድርጓል ወይ ለአፋሕዶች? ይሄንንም መመለስ ያለበት ጉዳይ ይመስለኛል። እና እስቲ እንጨርስ። እኛና በአገዛዙ መካከል ምንም አይነት ድርድር ኖሮ እንደማያውቅ ቃል ለቃል ካታጎሪክሊ ነው የነገርኳቸው። ተጠቀምኩበትም ቃል ይሄ ነው። አይ ካታጎሪክሊ ስቴትስ እያልኩኝ ማለት ነው። There has never been negotiation between AFPO and the regime ብዬ ነው የነገርኳቸው። ይሄ ምን ማለት ነው? በጣም ግልጽ በሆነ መንገድ በእኛና በአገዛዙ መካከል ምንም አይነት ድርድር ኖሮ አያውቅም፣ ወደፊትም ይኖራል ብዬ አላስብም ብዬ ነው የነገርኳቸው። እና እንደውም አስታውሳለሁ ይሄንን ስነግራቸው ደስተኛ አልነበሩ እና እንደዚህ ነው አሉኝ። አሁን እንደዚህ ነው ነገሩ፣ በዚህ ደረጃ ነው። በእናንተ በኩል ደግሞ ምንድን ሌላ ነገር አለ የምትሉ ከሆነ ምንም ነገር እኛ ከእናንተ ጋር ግን ለመነጋገር ፈቃደኞች ነን ከእናንተ
ከእናንተ ጋር ከአገዛዙ ጋር አይደለም። ከአገዛዙ ጋር ከፊት ለፊትም በተዘዋዋሪ መገናኘት አንፈልግም። ከእናንተ ከአፍሪካ ህብረት ከዓለም አቀፍ ማህበረሰብ ጋር ግን በምንም ጉዳይ ላይ ያለምንም ቅድመ ሁኔታ ለመነጋገር ፈቃደኛ ነን። ስለዚህ እናንተ እናነጋግራችኋለን የምትሉት ነገር ካለ ልታነጋግሩ ትችላላችሁ። በራችን ክፍት ነው አልኳቸው። እንግዲያ ወደ ድርጅቴ ልመለስና ወደ አፍሪካ ህብረት ልመለስና እኔ አዲስ ነኝ፣ ድርጅቴ ላናግርና አፍሪካ ህብረት ላናግርና መልሼ እደውልልሃለሁ አለኝ። እንግዲህ እየጠበኩኝ ነው እንዳልኩት። እሺ እንግዲህ እኚህ ሰው ከአፍሪካ ዩኒየን ህብረት ጋር እስክንድር ነጋ ተነጋገረ። ከ3 ዓመት በፊት ተነጋግሮ ከአገዛዙ ጋር ምንም አይነት ንግግር ስምምነት ማድረግ እንደማይችል ነገራቸው። ታዲያ እሳቸው የአፍሪካ ዩኒየን ተወካዮች በዚህ ልክ እዚህ ጋር እንደምናየው በዚህ ልክ ከነ ማስረሻ ሰጠ ያሉበት ውይይት እዚህ ጋር የምናየው አለ አይደለ? በዚህ ልክ እስክንድር ነጋ ከ3 ሳምንት በፊት ያናገራቸው የአፍሪካ ዩኒየን ባለስልጣናት የአፍሪካ ዩኒየን ሰዎች በዚህ ልክ በአፋሕድና በአገዛዙ መካከል ስምምነት ሲደረግ ታዛቢ ሆነው ይመጡ ነበር ወይ? በድርጅት ደረጃ ስምምነት ካልተደረገ እስክንድር ያለው እውነት ከሆነ ካታጎሪክሊ ከአገዛዙ ጋር ልንደራደር አንችልም የሚል ምላሽ ከሰጣቸው እኚህ የአፍሪካ ዩኒየን ባለስልጣን የድርጅቱ መሪ የድርጅቱ ሰብሳቢ የድርጅቱ ቸርማን እስክንድር ነጋ በዛ መልኩ እስክንድር ባለው መልኩ መልስ ከሰጣቸው እንዴት በአፋሕድና በአገዛዙ መካከል ስምምነት ተፈረመ ብለው በዚህ መልኩ እንዴት ሊመጡ ቻሉ? እስክንድር ነጋ ያለን ነገር እውነት ከሆነ እና ይሄም መጠየቅ ያለብን ነው እንድንጠይቅ ብዬ ነው። ለምን እስክንድር ነጋ አትፌዝ ቫሊዩ የተናገረውን ነገር ማመን ይገባል የሚል እምነት የለኝም። ስለዚህ የሆነ ያለው ሌላ ነገር እና ይሄ እንደው መጠየቅ ያለበት ነገር ነው የሚል እምነት ነው ያለኝ። አድማጮቼ፣ ተመልካቾቼ በእኔ እምነት አፋሕድ በእኔ እምነት ነው የምላችሁ። በእኔ እምነት አፋሕድ ያው እንደሚታወቀው ዳግማዊ አብን ሆኗል ብዬ ነው የማምነው። ዳግማዊ አብን ሆኗል ብዬ ነው የማምነው እና ቢያንስ 3 ከፍተኛ የአፋሕድ አመራሮች እዚህ ጋር የምታዩት የአፋሕድ የውጭ ግንኙነት ክፍል ኃላፊ የሆነው ማስረሻ ሰጤ ነው። የአፋሕድ ከፍተኛ የውጭ ግንኙነት ኃላፊ የሆነው ማስረሻ የውጭ ግንኙነት የስራ አስፈጻሚ ኮሚቴ አባል የውጭ ግንኙነት ኃላፊ ማስረሻ ሰጤ ነው። ከውጭ መንግስታት ጋር እንዲነጋገር እንዲወያይ በእነ እስክንድር ነጋ የተመደበው ማስረሻ ሰጤ ነው። ሌላው ደግሞ እዚህ ጋር የምትመለከቱት ሰው ነው። ይሄ የምትመለከቱት ወንድም የአፋሕድ የደህንነት ጉዳዮች ኃላፊ የነበረ ነው። አፋሕድ ሲቋቋም ሰኔ 2016 ዓ.ም አፋሕድ ሲቋቋም ስብሰባውን ሲመራ የነበረው እስክንድር ነጋ 5-4 አሸናፊ ነኝ ብሎ እንዲወጣ ሁኔታዎችን ያመቻቸው እስክንድር ነጋ እንዲመረጥ ሁኔታዎችን ያመቻቸው መስፍን ከፋለው እና ኮሎኔል ፋንታውንም ራሱ የቁም እስረኛ ሆነው ኮሎኔል ፋንታውንም ከነድርሳን ጋራ ከነምሬ ጋራ አንድነትን እንዳይፈጥሩ በተለያየ መንገድ ኮሎኔሉን ጠምዝዞ የነበረው ሰው ይሄ ወንድም ነው። እና ሌላው ደግሞ አድማጮቼ፣ ተመልካቾቼ ባይገርማችሁ የአፋሕድ ከፍተኛ አመራሮች እንዳልኳችሁ እነዚህ 2ቱ ብቻ አይደሉም። ሌሎችም እንደነ ኢያሱ የሚባል ወደ 5 የአፋሕድ አመራሮች የአፋሕድ በተለይ ከወሎ ቀጠና የአፋሕድ አመራሮች 5 የሚሆኑ ከፍተኛ አመራሮች ለአገዛዙ እጃቸው ሰጥተዋል። አንዱ ኢያሱ ይባላል። የወሎ ኢያሱ የሚባል ኢያሱ አበራ ነው ምናምን የሚባል የአፋሕድ ከፍተኛ አመራር አባል እና ሌላ ደግሞ ሻለቃ ጸዳሉ ደሴ እና ቆራጡን ጨምሮ ቢያንስ የአፋሕድ ጎንደር አካባቢ ቢያንስ 3 ከፍተኛ የአፋሕድ ክፍለ ጦር አዛዦች በጎንደር የአፋሕድ ክፍለ ጦር አዛዦች ወደ ብልጽግና ገብተዋል። እና ቅድም እንዳልኳችሁ ራሱ እስክንድር ነጋ ከአፍሪካ ህብረት ከመሳሰሉት ጋር በየጊዜው እየተገናኘ ይወያይ ነበር የሰማነው። እና እንደ ማስረሻ ሰጤ አምልጦ መሄድ የሚችልበት ሁኔታ ስለሌለ እንጂ
በነመከታው ማሞ ዙሪያውን ስለተከበበ እንጂ እርሱም ከማስረሻ ሰጤ ጋራ ይሄድ ነበር የሚል እምነት ነው ያለኝ። አሁን በአደባባይ ማስረሻ ሰጤን እያወገዘ ነው የሚናገረው እና ማስረሻ ሰጤ፣ መስፍን ከፍ ያለው፣ የወሎ እያሱ እነዚህን በሙሉ እያወገዘ ነው የሚናገረው እና በአደባባይ ማስረሻ ሰጤን እያወገዘ ቢናገርም እንዳልኳችሁ ማስረሻ ምንድን ነው መስፍን ከፍ ያለው እና የወሎ እያሱ ከዚህ ሁሉ የአፋሕድ አመራሮች ጋራ ዝም ብለው እነዚህ ሁሉ ብዛታቸውን ተመልክቱ። እነዚህ ሁሉ የአፋሕድ አመራሮች በአሁኑ ጊዜ ወደ አገዛዙ ሲገቡ እስክንድር ነጋ እነዚህን ሁሉ ዲስሚስ ማድረግ ይችላል። አንድ ሰው ቢሆን እሺ፣ እንዳልኳችሁ ከፍተኛ የአፋሕድ አመራሮች ወሎ ውስጥ የነበሩ እነ መስፍን ከፍ ያለው፣ እነ ማስረሻ ሰጤ፣ እነ እያሱ የመሳሰሉ በሙሉ አሁን ስምምነት አደረግን ከአፋሕድ ጋር ተስማማን ብለው ገብቷል እና ይሄን ሁሉ በሚያደርጉበት ጊዜ እስክንድር ነጋ ከእስክንድር ነጋ ጋር ሆኖ አልነበረም ወይ ሲነጋገሩ ሲመካከሩ የነበሩት ሲወያዩ የነበሩት? ይህን መጠየቅ መቻል አለ። በነገራችን ላይ የወሎ እያሱ የምለው በጎንደርም ከብአዴን ጋር ይሰራል። እነ ከፍ ያለው ደሴን ከበስተጀርባ ያስገደለው፣ እነ ጸዳሉ ደሴን ያስኮበልለው እሱ ነው ተብሎ የሚጠረጠር ሌላ እያሱ የሚባል አለ። አፋሕድ ውስጥ ከፍተኛ አመራር እያሱ አባተ የሚባል እና ከሱ ለመለየት ይሄ የጎንደሩ እያሱ አባተ ሳይሆን የወሎ እያሱ ነው። እና እስክንድር ነጋ በአንከር ሚዲያም እንደዚያውም በጀርመን ራዲዮ ቀርቦ ሲናገር አፋሕድ ከአገዛዙ ጋር ንግግር አላደረገም፣ እንደዚያ ብሎ የሚነገረው ውሸት ነው ብሎ የተናገረው ነገር እውነት ስለመሆኑ ጥያቄ ማቅረብ ያስፈልጋል። እኔ ባለኝ መረጃ ውሸት የሆነው እስክንድር ነጋ ራሱ በአንከር ሚዲያ እና በጀርመን ሚዲያ የተናገረው ነው የሚል እምነት ነው ያለኝ። እስክንድር እንዳልኳችሁ በሶስተኛ አካል በኩል ከአገዛዙ ጋር ድርድር ያደርግ ነበር እና ንግግሩን ሰምታችሁት ከሆነ በቀጥታ ከአገዛዙ ጋር ንግግር አላደረግንም የሚል ነው። ካታጎሪክሊ ከአገዛዙ ጋር ንግግር አላደረግንም፣ ንግግር ማድረግ አንፈልግም ብሎ የተናገረው ግን በተዘዋዋሪ መንገድ ግን በሶስተኛ አካል ግን እነዚህ የአፍሪካ ዩኒየን ኢጋድ የመሳሰሉት ያሉበት ግን ከዳውንት ጀምሮ ከዳውንትን በፊት ከዛም በፊት ይገናኝ እንደነበረ ግን ያው እውነቱ ወጥቷል ማለት ነው። ያንን እነ መከታው ማሞ እንዳልኳችሁ ነው። እስክንድር በአንከር ሚዲያ በጀርመን ሚዲያ ቀርቦ ሲናገር ከአፋሕድ ጋር ንግግር አላደረግንም ያለውን ውሸት ነው ብያቸዋለሁ። ውሸት ነው የሚል እምነት ነው ያለኝ ብያቸዋለሁ። እና ባለኝ መረጃ ያ ውሸት ነው የሚል እምነት ነው ያለኝ እና ያንን በተዘዋዋሪ መንገድ እስክንድር ነጋ ንግግር እያደረገ ነበር የሚል እምነት ነው ያለኝ። ከ3 ሳምንት በፊት ራሱ ከአፍሪካ ዩኒየን ጋር ንግግር እያደረገ ነው። ያንን እነ መከታው ማሞ እነ ደረጀ በላይ ወዘተ አያውቁም የሚል መረጃ ነው የደረሰኝ። እነሱ ፖለቲካ አያውቁም ተብለው ብዙ ጊዜ የፖለቲካ አመራሮች የውጭ ግንኙነት ላይ የሚሰሩ ወዘተ እነሱ ብቻ ነበር የሚመካከሉት። እነ መከታውን እነ ደረጀ ምናምን ብዙ በዚህ ነገር ላይ አያሳትፏቸውም። አሁን ሁሉን ነገር ታዲያ በማስረሻ ሰጤ ላይ አላከው። እስክንድር ነጋ በማስረሻ ሰጤ ላይ አላከው እኔ ከደሙ ንጹህ ነኝ አይነት ጨዋታ እየተጫወተ መሆኑን በግልጽ እያየን ነው። አድማጮች፣ ተመልካቾች በግልጽ እያየን ነው እና የሚሰጠው አስተያየት የሚናገረው ነገር በሙሉ እውነትነት ያለው አይደለም። ዛሬ እንግዲህ የአፍሪካ የሚሰጠው አስተያየት እውነትነት ያለው አይደለም። አድማጮች፣ ተመልካቾች እና እንዴት ነው እስክንድር በሶስተኛ አካል በኩል ከአገዛዙ ጋር ሲነጋገር እንደነበረ ተናግሬያለሁ እና ይሄንንም እነ መከታው ማስረሻ ደረጀ ዝርዝሩን ነገር አያውቁም ብያለሁ እና የአፍሪካ ህብረትና ከሌሎች ጋር ንግግሮች እንዲኖር ሲደረግ እንዳልኳችሁ ከዳውንት ስብሰባ ጀምሮ እስከ 3 ሳምንት ድረስ ንግግሮች እየተደረጉ ነበር፣ ውይይቶች ይደረጉ፣ በተዘዋዋሪ መንገድ ከአገዛዙ ጋር ንግግሮች ይደረጉ ነበር እና እነዚህ ንግግሮች እንዲኖር ያደረገው ንግግሮቹንም ያስቀጠለው ራሱ እስክንድር ነጋ
እና ቅድም እንዳልኩት አሁን ማስረሻ ሰጤን አንደር ዘ ባስ ወርውሮ ሁሉን ነገር በማስረሻ ሰጤ ላይ እየደፈደፉ እነሱን ከደሙ ንጹህ ነን አይነት ጨዋታ እየተጫወተ እና ለዚህ ማሳያዎች ላቀርብ ወገኖች፣ በዚህ ዝም ብዬ አይደለም የምናገር፣ ማሳያዎች ላቀርብ። መጠየቅ አለብን። ዝም ብለን ስለተነገረ አንድ ነገር ማመን የለብን። መጠየቅ አለብን፣ መጠንቀቅ አለብን። አንደኛ ምስክርነት በሶስት ይጸናል ነው የሚባለው አይደል እንዴ? ምስክርነት በሶስት ይጸናል ነው የሚባለው። ቢያንስ ነው የምላችሁ ሶስት ከፍተኛ የአፋሕድ ከፍተኛ አመራሮች ማስረሻ ሰጤ፣ መስፍን ከፋለው፣ ኢያሱ የመሳሰሉት ቢያንስ ሶስት ከፍተኛ የአፋሕድ አመራሮች ከብልጽግና ጋራ በአመራር ደረጃ ተወስኖ እንደ አፋሕድ ተወስኖ እንነጋገር ነበረ ይላሉ። እስክንድር ነጋ ደግሞ ብቻውን ውሸት ነው ይላል። እንግዲህ ማን ነው የሚታመን? ሶስት ወይስ አንድ? ይህንን ጠየቁ። ሁለተኛ እስክንድር ነጋ ከ3 ሳምንት በፊት ሁሉ ሳይቀር ከአፍሪካ ህብረት ሰዎች ጋር ሲነጋገር እንደነበረ ራሱ ገልጿል፣ አምኗል። እና የአፍሪካ ህብረት ስለ አርሰናልና ስለ ማንቸስተር ቡድኖች ሊወያይ ነው ወይ እንዴ ከሱ ጋር የሚነጋገሩት? እነሱ ባመኑበት ሰላም እነሱ ባመኑበት ሰላም እንዲመጣ አገዛዙና አፋሕድ እንዲነጋገሩ አይደለም ወይ ሲጥሩ የነበረው? እና ለመጨረሻ ጊዜ የተገናኙትም እስክንድር በገለጸው መሰረት ያለፈው 3 ሳምንት የነበረ ከዳውንቱ ስብሰባ በኋላ ብዙ ተከታታይ ንግግሮች ላለፉት 3 ወራት ተደርገዋል ማለት ነው እንደምንታልኩ። እና ይሄን ሁሉ ጊዜ ከአገዛዙ ጋር ለመስማማት የሚቻልበትን መንገድ ነው እነዚህ ሰዎች እንግዲህ የአፍሪካ ዩኒየን ሲነጋገሩ የነበሩት። ተራ የቡና ወሬ አይደለም ሲነጋገሩ የነበሩት። እና በቀጥታ ከአገዛዙ ጋር እስክንድር በቀጥታ ተገናኝቶ ላይነጋገር ይችላል። ነገር ግን በሶስተኛ አካል በኩል ግን ድርድር እያደረገ የነበረ ሰው፣ እየተነጋገረ እየተደራደረ የነበረ ሰው እና በሶስተኛ አካል እንዳልኳችሁ በቀጥታ በአካል ባይገናኝም፣ በአካል ቢገናኝ ፕሮባብሊ ስልኩን ተውት አንድ ነገር ያደርጉት ነበር። ስለዚህ በአካል ባይገናኝም እሱ በግሉ በአካል ባይገናኝም በሶስተኛ ሰዎች በኩል ሲነጋገር ሲደራደር፣ በሶስተኛ ሰዎች በኩል ብቻ ሳይሆን እነ ማስረሻ ሰጤን እነ መስፍን ከፍ ያለውን እየላከ በእነሱ በኩል ደግሞ ቀጥታ በአካል ግንኙነት እንዲደረግ እያደረገ ራሱን ለመጠበቅ ታያችሁ። እነሱን እየላከ እነ ማስረሻን እየላከ እነ መስፍን ከፍ ያለውን እየላከ እሱ ግን ከበስተጀርባ ሆኖ ራሱን ነፃ ለማውጣት በጥንቃቄ ይሄዳል። ነገር ግን በተዘዋዋሪ መንገድ ደግሞ ከአፍሪካ ዩኒየን ጋር ከአገዛዙ ጋር ሲነጋገር እና ይህን ሁሉ አድርጎ ድርድር እያደረግን አይደለም ብሎ እንትን ማለቱ ትክክል አይደለም። በዛ ላይ ደግሞ እሱ የመደባቸው ሰዎች የውጭ ግንኙነት ኃላፊ ተደርጎ የተመደበው ማስረሻ ሲነጋገር ለ11 ወራት ንግግር ሲያደርጉ እኔ የለሁበትም ብሎ ድርድር አልተደረገም ብሎ መካድ እኔ ትክክል አይመስለኝም። እንዳልኳችሁ አፋሕድ በአፋሕድ ደረጃ የፖለቲካ አመራሩ በአፋሕድ ደረጃ በብአዴኖች ተጠልፎ በአፋሕድ ደረጃ ከአገዛዙ ጋር ለመነጋገር ከአገዛዙ ጋር ለመስራት ተስማምተው ተነጋግረው ተወያይተዋል። ወይንም ደግሞ እንደው ሙሉ ለሙሉ 100% ስምምነት ባይደርሱም እንደ አፋሕድ እንደ ድርጅት ግን የፖለቲካ አመራሮቹ ተነጋግረው ተወያይተዋል። ይሄን ደግሞ እውነት ነው ወገኖች። ይሄን ደግሞ የምናረጋግጠው እዛው አመራር ውስጥ ያሉ እነ ማስረሻ ሰጤ፣ እነ መስፍን ከፋለው፣ እነ ኢያሱ እነዚህ በሙሉ አምነው የተናገሩት ነገር ስንደራደር ነበር ብለው የተናገሩት ነገር እነ መስፍን ከፍ ያለው እነ ማስረሻ ሰጤ ወዘተ አብረው በእስክንድር ዳይሬክሽን በእስክንድር መመሪያ እየተነጋገሩ ነው። ይሄ ሁለተኛ ነው ወገኖች። ሶስተኛ እነ መስፍን ከፍ ያለው እነ ማስረሻ ሰጤ ወዘተ ማለት ነው ከብአዴን ጋር እንደሚሰሩ መረጃዎች ከወጡ ቆይተዋል።
እና የእስክንድር የውጭ አገር ሰዎች እነ ዶክተር አምሳሉ እነ ሀብታሙ አያሌው ራሳቸው ከ3 ወር በፊት አፋሕድ በብአዴን ተጠልፏል በሚል አፋሕድን ከመደገፍ ተቆጥበው እንደውም የራሳቸው ድርጅት ሁሉ አቋቁሞ ነበር። ሁላችንም የምናስታውሰው ከሆነ እርግጥ ነው እነ ዶክተር አምሳሉ እነ ሀብታሙ አያሌው ያንን ያደረጉት ከአፋሕድ ውጭ ከአፋሕድ የውጭ ሀገር ተወካይነታቸው ስለተባረሩ ነው። በእነሱ ምትክ እነ ግዛቸውን እነ ዶክተር ምስጋናውን አፋሕዶች ስለመረጡ እኛ እያለን ለምን ሌሎች የአፋሕድ ተወካይ ሆኑ በሚል ተናደው ነው በዚህ መልኩ አፍጠው አገጠው አፋሕድ በብአዴን ተጠልፏል ብለው የተቃወሙት። ግን እንደዚያም ቢሆን ግን ቢያንስ እነዚህ ሰዎች እነ ዶክተር አምሳሉ ለእስክንድር ነጋ ቅርብ የሆኑ ሰዎች ነበሩ እና ለሱ እስክንድር ነጋ ለሱ ቅርብ በሆኑ ሰዎች አካሄዱን እንዲያስተካክል የአፋሕድ አካሄድ የብአዴን አይነት አካሄድ በመሆኑ እስክንድር አካሄዶችን እንዲያስተካክል በግልጽ ሲነግሩት ነበር። ሲነገረው ነው አፋሕድ ውስጥ ብአዴኖች አሉ፣ አንተ ጋራ ብአዴኖች አሉ። አፋሕድ በብአዴን ተጠልፏል ብለው እነ ሀብታሙ አያሌው ቢብን በኢትዮ 360 በሚዲያዎች እነ ዶክተር አምሳሉ ሲነግሩት ነው። የቅርብ ወዳጆቹ የቅርብ ታሞኞቹ ለእስክንድር ብለው ከሌሎች ሰዎች ጋር በቃ ሲፋለጡ የነበሩ ሰዎች የእስክንድር ካድሬዎች በሏቸው። እነዚህ በሙሉ እስክንድርን አፋሕድ በብአዴን ተጠልፏል ብሎ ሲቀጭቁ ነበር። የእሱ ጓደኞችን እንኳን እስክንድር መስማት አልፈለገም። የእሱ ጓደኞች እነ ዶክተር አምሳሉን እነ ሀብታሙ አያሌውን እንኳን መስማት እስክንድር አልፈለገም። እነ ዶክተር ሀብታሙና እነ ዶክተር አምሳሉና እነ እስክንድርና ሀብታሙ አያሌው እንዳልኳቸው አሁን በቅርብ ነው፣ ለ3 ወር በፊት ነው አፋሕድ በብአዴን ተጠልፏል። ብዙዎቻችን እኔን ጨምሮ ደግሞ ከ1 ዓመት በፊት ጀምሮ ነው እነ መስፍን ከፍያለው እነ ማስረሻ ሰጤ ለብአዴን ነው የሚሰሩት ብለን ስንጽፍና በማስረጃ ስንሞግት የነበረው አፋሕድ ራሱን ሪፎርም እንዲያደርግ ስንጎተጉት የነበረው እኔ ራሴ ግንቦት ወር 2017 ዓ.ም ኮሎኔል ፋንታውን በነ ማስረሻ ሰጤ በነ መስፍን ከፍያለው በነ ኢያሱ የቁም እስረኛ በብአዴኖች የቁም እስረኛ ሆኗል ብዬ ጽፌያለሁ። ያለፈው ግንቦት 2017 ዓ.ም እና ስንናገር ነበር በማስረጃ ስንናገር። እንግዲህ እስክንድር ነጋ ይህን ሁሉ እየሰማ በነ ማስረሻ ሰጤ ላይ በድርጅት ደረጃ እርምጃ እንዲወሰድ ቀደም ብሎ ለምን አላደረገም? ለምን እነ ዶክተር አምሳሉን ከ3 ከ4 ወር በፊት አልሰማም? ለምን ብዙዎቻችን ደግሞ ላለፉት 1 ወር በማስረጃ ይሄ አፋሕድ በብአዴኖች ተጠልፏል ብለን በማስረጃ ስናቀርብ ለምን ሊሰማ አልፈለገም? ቀደም ብሎ በነ ማስረሻ በነ መስፍን ከፍያለው ለምን እርምጃ አልወሰደም? ከኃላፊነታቸው ከወራት በፊት ለምን እንዲነሱ አላደረገም? የሚሉት እነዚህ መሰረታዊ ጥያቄዎች ናቸው። እስክንድር ነጋ ሊመልሳቸው ወይም ደግሞ አሁንም እስክንድር የሚሉ ሰዎች እስክንድርን እንደ ትልቅ ነገር የሚቆጥሩ አንዳንድ የፋኖ መሪዎችም ሊመልሱት የሚገባ ጥያቄ ነው። መልሱ ቀላል ነው። ለምን ከነ ማስረሻ ሰጤ ከነ መስፍን አማን ጋር እርሱም አብሯቸው በሶስተኛ አካል ከአገዛዙ ጋር ይነጋገር ስለነበረ ነው ወገኖች፣ ይነጋገር ስለነበረ ነው እንጂ ይሄን ሁሉ ነገር እያየ እንዲህ አይነት ክደት እንዲህ አይነት እሱ አሁን እንደዚህ ካቴጎሪክሊ ያ ነገር በመሆኑ በእነ ማስረሻ ሰጤ ላይ እነ ማስረሻ ሰጤ ትልቅ ወንጀል እንደሰሩ አድርጎ በአንከር ሚዲያ በምናምን እነሱን ሲወቅስና እነሱን ሲዘልፍ እንዲህ አይነት ነገር ሰሩ ብሎ እንደዚህ አሁን እያደረገ ባለው ልክ በቁጣ ካቴጎሪክሊ ውሸት ነው ነጭ ውሸት ነው ምናምን እያለ በዚህ መልኩ በቁጣ አስተያየቱን ሲሰጥ ከዛ በፊት ይህን ነገር ማድረግ አልነበረበትም። እና ይሄ ትልቅ ጥያቄ ነው። እና በእርግጥ እስክንድር ነጋ ያለው እውነት ቢሆን ኖሮ እነ ማስረሻ ሰጤ እነ መስፍን ከፍያለው እነ ኢያሱ ሌሎችም አፋሕድ ውስጥ ያሉ የፖለቲካ አመራር ከፍተኛ አመራሩ በብአዴን እንደተለፉ አውቆ አስቀድሞ እርምጃዎች ይወስን። ከአፋሕድ ከድርጅቱ ውስጥ ቢያንስ በይፋ አገዛዙ ውስጥ መግባታቸውን ያሳወቁ
ሶስት አመራሮች ሌሎች አፋሕድ ውስጥም እጅግ የሚሰጡ ወይንም አለቆቻቸው የሚቀላቀሉ በቅርብ ይኖራሉ ብዬ አስባለሁ። በማስረጃ ክሶች ሲመሰረትባቸው በቁጥጥር ስር እንዲውሉ ያደርግ ነው። ምነው ሸዋ ውስጥ እነ የቀስተን ብርጌድ አዛዥ እነ ግርማ ፈሌ ያሉ አንበሳ ሀቀኛ የፋኖ አመራሮች፣ ወታደራዊ አዛዦች አፋሕድን ተቃወሙ፣ እስክንድር ነጋን ተቃወሙ ተብለው እንዲገደሉ አላስደረገም እንዴ? እስክንድር ነጋ ብዙዎችን እስክንድር ነጋ አላሳሰረም እንዴ? አላሳሰረም እንዴ? ስለዚህ ወገኖቼ እነ ማስረሻ ሰጤ ይሄ ሁሉ ነገር እያደረጉ በአፋሕድ ላይ ይሄም ሁሉ ነገር እየሰሩ እስክንድር ነጋ አብሯቸው ተባባሪ ባይሆን ኖሮ እነ ማስረሻ ሰጤ ላይ ዝም አይልም ነበር። ዝም አይልም ነበር። እና ወገኖች አፋሕድ አሁን ለዚህ ነው እስክንድር ነጋ የፈለገ መግለጫዎች ቢያወጣ እውነትን ሊሸፍን አይችልም። እውነትን ሊሸፍን አይችልም። እና አፋሕድ ማለት አሁን የብአዴን አንጃ ወይንም አብን ማለት ነው። እና አፋሕድ የሚባል የፋኖ ድርጅት አለ ብሎ መናገር አይቻልም። እና አሁንም አፋሕድ እያሉ በየዋህነትም ይሁን ወይም ደግሞ እስክንድር ነጋ በጥቅም ስለገዛቸው ከአፋሕድ ጋር ከእስክንድር ነጋ ጋር የሚርመጠመጡ የፋኖ አመራሮች ራሳቸውን ከዚህ ድርጅት መለየት አለባቸው የሚል እምነት ነው ያለኝ። አፋሕድ ውስጥ ያሉ አመራሮች ራሳቸውን መመርመር አለባቸው የሚል እምነት ነው ያለኝ። እና እስክንድር ነጋ እንግዲህ የእስክንድር ነጋ ሁኔታ ይሄን ይመስላል ወገኖቼ። በቃ እስክንድር ነጋ ሜሳፕን ያደረገ ብዙ ጊዜ እኛ ከጅምሩ ብዙ ነገሮች ችግሮች እንዳይፈጠሩ ብዙ ነገሮች መክረነዋል፣ ብዙ ነገሮች ነግረነዋል። ነገር ግን እስክንድር ነጋ የፖለቲካ ሞት የሞተው ራሱን በራሱ በመግደል ነው። የፖለቲካ ሞት የሞተው እና በፋኖ ስም አንደኛ በፋኖ ውስጥ እሱ የፋኖ አንድነት እንዳይኖር የፋኖ አንድነት እንዳይመጣ የፋኖ ደጋፊዎችን በመከፋፈል ዙሪያ ፋኖዎችን በመከፋፈል ዙሪያ ትግሉ ወደኋላ እንዲጎተት በማድረግ ዙሪያ ላይ የእስክንድር ሚና አፍራሽ ሚና እጅግ በጣም የጎላ ነበር። አሁን መጨረሻ ላይ ደግሞ እስክንድር ነጋ ወደ ከአገዛዙ ጋራ ሲደራደር ነው የህልውና ትግል እየተደረገ እሱ ግን ከአገዛዙ ጋራ በነ ማስረሻ ሰጤ በኩል በነ መስፍን ከፋሉ በኩል በአፍሪካ ዩኒየን በኩል ሲደራደር አሁን ይሄንን ነገር ይሄ እየሆነ እንዳለ ያወቁት ያሳምነው ፋኖች ጣልቃ በመግባት ከነመከታው ጋራ በመሆን እነ ማስረሻ ሰጤን ለመያዝ በወሎ አካባቢ እነ ማስረሻ ሰጤ በነበሩበት አካባቢ እነ ማስረሻ ሰጤን ለመያዝ በዛ አካባቢ ሲንቀሳቀሱ የዛን ጊዜ ነው ማስረሻ ሰጤ ያመለጠ። ወይ ፋንታሁንን የአፋብኃ አሳምነው እና የነመከታው ፋኖች ወይ ፋንታሁንን ከቁም ስር አዳኑ። ከዛ እነ ማስረሻ ሰጤ ምናምን እጃቸውን ሰጡ። የዚህን ጊዜ ነው እስክንድር ነጋ ይሄ ከአፋሕድ ጋር የሚደረገው ነገር እሱ ምንም ነገር ማድረግ አይችልም። ለምን ዙሪያውን ያሉት የሸዋ ፋኖች ናቸው። ስለዚህ እስክንድር ነጋ እጁን ለአገዛዙ ሊሰጥ አይችልም። ስለዚህ አሁን ሴራው፣ ተንኮሉ፣ እቅዱ በሙሉ ስለተነቃበት አያችሁ 180 ዲግሪ በመዞር እነ ማስረሻ ሰጤን አብሯቸው ሲሰራ አብሯቸው ሲነጋገር የነበሩት እነ ማስረሻ ሰጤን በመካድ ከደሙ ንጹህ ነኝ ብሎ አሁን በቃ በጭራሽ ከአገዛዙ ጋር በጭራሽ አንነጋገር በጦርነት ነው ከአገዛዙ ጋር የምንነጋገረው የሚል መግለጫ ወጣ። ግን እውነታው ግን ወገኖቼ የሚያሳየው ለዚህ ሁሉ መስ ተጠያቂው እስክንድር ነው። እንደው እስክንድር ነጋ ከአገዛዙ ጋር በሶስተኛ አካል በኩል ሲነጋገር ሲወያይ ነበር። ይሄ ምንም ማንም ሕሊና ያለው ሰው ነገሮችን ማገናዘብ የሚችል ሰው የሚያውቀው ነገር ነው። ግን እንደው እሺ ግድ የለም እስክንድር ያለውን በአንከር ሚዲያ የተናገረውን በዶቼ ቬለ የተናገረውን ውሸት ከእውነት በጣም የራቀ ውሸት እንመነውና አምነነው እሺ ወንጀለኞቹ እሱ አመራር ውስጥ ያሉት እነ ማስረሻ ሰጤ እነ መስፍን ከፋለው እነ ኢያሱ ናቸው።
እንዳልኳችሁ 5 ወሎ ውስጥ የሚንቀሳቀሱ የአፋሕድ ከፍተኛ አመራሮች ማስረሻ ሰጤ፣ መስፍን ከፋለው 7 በሏቸው እጃቸውን ለአገዛዙ ሰጥተዋል። ለምን እንደ ድርጅት እንደ አፋሕድ ከአገዛዙ ጋር እንስራ፣ ጦርነቱን እናቁም የሚል ንግግር ይደረግ ስለነበረ አሁን እስክንድር ነጋ እጅ መስጠት ስላልቻለ ከዳቸው እንጂ። ስለዚህ እሺ ግድ የለም እነዚህ 5ቱም ውሸታቸውን ነው። እነ ማስረሻ ሰጤም እነ መስፍን ከፋለው ሰባቱም ውሸታቸውን ነው ብለን እንደምድም። እስክንድር ነጋ እውነቱን ነው የተናገረው። እስክንድር ነጋ እውነቱን ነው የተናገረው ብለን እስክንድር ነጋ እንነግ። እነዚህ ሁሉ ሰዎች ከዳውንት ጀምሮ በአፋሕድ ውስጥ ከፍተኛ አመራር ሆኖ ሲቀጥሉ እስካለፈው ሳምንት ጊዜ ድረስ ላለፉት 11 ወር አመራር ሆኖ በአፋሕድ ውስጥ ሲቀጥሉ እስክንድር ነጋ የት ነው? እንደ መሪ እንደ ሰብሳቢ እነዚህን ሁሉ ሰዎች ይዞ ላለፉት 11 ወር ለምን ቀጠለ? እንደ መሪ ድርጅቱን የማጽናት ድርጅቱን የማስተካከል ድርጅቱን መስመር የማስያዝ ኃላፊነት አልነበረውም ወይ? ብዙዎቻችን ስንናገር በማስረጃ ስናቀርብለት አልሰማም ብሎ ግትር ሆኖ እነዚህ ሁሉ ሰዎች በአፋሕድ ውስጥ ቀጥሎ ለብዙ ሰው ፋኖች መሞት፣ ለብዙ ሰው ፋኖች መታሰር፣ ለብዙ ወታደራዊ ውጊያዎች ደግሞ ሽንፈት ምክንያት እንዲሆኑስ ለምን ፈቀደ? እንደ መሪ ተጠያቂ መሆን የለበትም ወይ? ይህ እንግዲህ መነሳት ያለበት ትልቅ ጥያቄ ነው። መነሳት ያለበት ትልቅ ጥያቄ ነው እና የእስክንድር ነጋ መጨረሻው ምንድን ነው? አፋሕድ ውስጥ ያሉ ወገኖቼ፣ አፋሕድ ውስጥ ያሉ ሀቀኛ ታጋዮች አሉ፣ ከባዕዴን ጋር ያልተገናኙ አሉ እና እነዚህ ታጋዮች ከዚህ በፊት በስህተቶች ተሰርተዋል። ግን ያንን ሁሉ በማለፍ ቢያንስ ከአፋብኃ አመራሮች ጋር እየተነጋገሩ በጎንደር እነ ሻለቃ ደረጀ በላይ ከአፋብኃ በላይ ዘለቀ ከነ ሀብቴ ጋራ ጥሩ ውይይት እያደረጉ ነው ባለኝ መረጃ። ጥሩ ንግግሮች እየተደረጉ ነው። በሸዋ እነ ሻለቃ መከታው ከአፋብኃ ምኒልክ እዝ እና ከአሳምነው እዝ ጋራ እንደዚሁ ውይይቶች እየተደረጉ ነው። በጣም መልካም ነገሮች ነው ያሉት። በወሎ ኮሎኔል ፋንታሁን ሞባ ያው ከቁም እስር እንዲወጡ ተደርጎ በሸዋ ጠቅላይ ግዛት እዝ እና በአፋብኃ ወሎ አሳምነው እዝ ፋኖች በኩል እንደዚሁም ደግሞ ይቅርታ በወሎ ሚኒሊክ እዝ እና በሸዋ አሳምነው እዝ ቅንጅት ኮሎኔል ፋንታሁን ከቁም እስር እንዲወጡ ተደርጎ በግለሰብ ደረጃ የቁም እስረኛ ሆነው እሳቸው ብቻ ስለነበረ ያን የቀሩት እሳቸውም ከእስር ወጥተው ከነድርሳን ጋር አብረውን መሆን ያሉት እና እስክንድር ነጋ ዕጣ ፋንታው ምንድን ነው የሚሆነውን እንግዲህ እኔ አላውቅም። እና ህሊናና ኢንቴግሪቲ ካለው እስክንድር ነጋ ህሊናና ኢንቴግሪቲ ካለው በፋኖ ትግል ላይ ያደረሰውን ጉዳት አምኖ ተቀብሎ ፋኖችንና ኢትዮጵያን ሕዝብ ይቅርታ ከጠየቀ የፋኖን እንቅስቃሴ ላይ ችግር በማይከት መልኩ አንድ መለስተኛ ኃላፊነት ተሰጥቶ እንዲሰራ ፋኖች ሊያደርጉት ይችላል። አላውቅም። ምናልባት ከውጭ ሚዲያዎች ጋራ የፋኖን አቋም ይዞ ፋኖ በሰጠው ዳይሬክሽን፣ ፋኖ በሰጠው መመሪያ መሰረት፣ ፋኖ ባስቀመጠለት አክሽን አይተሞች መሰረት የዓለም አቀፍ ቃል አቀባይ ሆኖ እንዲሰራ ያው የግል ትምህርት ቤት ሳንፈርድ እንግሊዝ ስኩል ስለሆነ የተማረው አሜሪካን ሀገር መጥቶ ስለተማረ ጥሩ እንግሊዝኛ ስለሚናገር በዛ ዙሪያ ላይ እንዲገባ ማድረግ ይቻል እንደዛ እንዲያደርግ ቦታ ሊፈቅዱለት ይችሉ ይሆናል። ከዚህ በፊት ያለውን ስህተቶችን ይቅር ብለውት እሱም ደግሞ ንስሐ ገብቶ ይቅርታ ጠይቆ አጥፍቻለሁ፣ ተሳስቻለሁ ብሎ አምኖ ከተቀበለ ማለት ነው። ያን ያደርጉት ይችላል። አላውቅም። ያ የፋኖ ንግግሮች የተደረጉ ነው እና የእስክንድር ዕጣ ፈንታ ምን እንደሆነ ምን ይሆናል የሚለውን ላውቅ አልችልም። እኔ በበኩሌ በግለሰብ ደረጃ ከወሰዳችሁኝ እስክንድር ነጋ ኃላፊነት ወስዶ ይቅርታ ጠይቆ ራሱን ሀምብል አድርጎ ይመጣል የሚል እምነት የለኝም። ለምን ባህሪው እሱ ራሱ ግትርና በጣም ግትር ሰው ስተበርን የሆነ ሰው
የትህትና መንፈስ ትህትና እስክንድር ትህትና ያለው ውጫዊ ትህትና የውሸት ትህትና እንጂ ልባዊ ትህትና የለውም። ልባዊ ትህትና ቢኖረው ኖሮ ሰው የሚለውን ነገር ሰምቶ ይሄ ሁሉ ሜስና ይሄ ሁሉ ችግር ፋኖ ውስጥ ሲፈጠር ዝም ብሎ ያይም። አሁን እስከዚህ በቃ ሙሉ ለሙሉ ሲጋለጥ ነው አሁን በይፋ አውጥቶ ብዙ ነገሮችን መናገር ይችላል። እና በጣም በርካታ ፋኖች እስክንድር ነጋን ማየት የማይፈልጉ አሉ። በጭራሽ እስክንድር ነጋ ከፋኖ ትግል ሙሉ ለሙሉ ለአንዴና ለመጨረሻ ጊዜ ገለል መደረግ አለበት የሚሉ አሉ። እስክንድር ነጋ ሲባሉ ራሳቸውን የሚያማቸው ብዙ ፋኖች አመራሮች ሁሉ ሳይቀራሉ። ያም የሆነበት ምክንያት በምክንያት ነው። ለምን? የትግሉ ላይ እስክንድር ነጋ እጅግ በጣም ትልቅ ጉዳት ስላደረሰ። ስለዚህ እነዚህ ፋኖችን እነዚህ በጣም በእስክንድር ምክንያት ትልቅ ዋጋ የከፈሉ ትልቅ መስዋዕትነት የከፈሉ ትልቅ ግፍና ሰቆቃ የደረሰባቸው ፋኖ አመራሮች ይቅር ብለውት እሱም ራሱን ትሁት አድርጎ ይቅርታ ጠይቆ ምናልባትም በይቅርታ መንፈስ እንደገና ተመልሶ አንድ ኃላፊነት እንዳልኳቸው በብቃቱ ሊሰራበት የሚችል ኃላፊነት ይዞ ሊሰራ ይችላል። አላቅ እኔ አይመስለኝም። ለምን? እስክንድር ነጋ ያደረገው ነገር እጅግ በጣም ብዙ ጉዳት ስለሆነ ያደረሰው በርካታ የፋኖ አመራሮች አንዳንዶቹ ችግር ባይኖራቸውም በእስክንድር ላይ አንዳንድ የፋኖ አደረጃጀቶች ግን በጣም ከፍተኛ የሆነ ችግር እስክንድር ላይ አላቸው። ስለዚህ በዛ እስክንድር በዚህ ሁኔታ አንድ የፋኖ አመራር ሆኖ ይቀጥላል የሚል እምነት እኔ በግሌ ምንም ችግር የለብኝም። ለምሳቸው እኔ በግሌ ምንም ያደረገ ነገር ስለሌለ፣ ነገር ግን አሁን ሜዳ ላይ ያለውን ነባራዊ ሁኔታ ስነግራችሁ በእስክንድር ጉዳይ ላይ ከፍተኛ ጭቅጭቅ ይፈጠራል ብዬ ነው የማስበው። እስክንድር ቦታ ይሰጠው፣ እስክንድር ኃላፊነት ይሰጠው በሚልና እስክንድር በጭራሽ እዚህ አካባቢ መኖር የለበትም በሚል እስክንድር በፋኖች መካከል ያው ክርክር መኖሩ የማይቀር እና በዚህ ክርክር ውስጥ እስክንድር ከሌለ እስክንድር ይኑር እስክንድር አይኑር በሚል አንድነታቸው እንደገና ይፈርሳል። እሱ አይመስለኝም። ወይ እነዛ እስክንድር ይግባ የሚሉ ሰዎች ራሳቸው ሙሉ ለሙሉ እስክንድር ላይቶ እስክንድር በቃ በሰላም ይሰራበታል፣ ወይንም ደግሞ እስክንድር ላይ ጠንካራ አመለካከት ያላቸው ሰዎች ትንሽ እንደው ለአንድነት ሲባል ነገሮችን አለዝበው ቢያንስ እስክንድርን ይቀበላሉ። ግን ስቲል አሁን ባለው ሁኔታ እንደምታዩት ግን ስቲል በፋኖ ውስጥ እስክንድር አወዛጋቢ ሆኖ ነው ያለው። እኔ እሱም ብሆን ትልቅ ሰው ለሀገርና ለሕዝብ የማሰብ ትልቅ ሰው ብሆን ራሴው ነኝ እኔ በቃ ከራሴን ማገን በእኔ ምክንያት እስካሁን ችግር ተፈጥሯል፣ ካሁን በኋላ ራሴን አገላለሁ ብሎ ራሱን ነበር የሚያል። ግን እንዳልኳቸው አሁንም የእስክንድር ጉዳይ በፋኖች ዘንድ አነጋጋሪ ሆኗል። ይቀጥል አይቀጥል ይህንን ሰውዬ ምን እናድርገው በሚል ጉዳይ ላይ ትንሽ አለመስማማቶች አሉ። ግን እንዳልኩት እሱ ይቅርታ ጠይቆ ንስሐ ገብቶ ለፈጸመው በደል የፈጸመውን በደልና ጉዳት አምኖ መምጣት አለ። ያ ካልሆነ ግን ግትር ሆኖ ከቀጠለ ሴራውንና መከፋፈሉን የማያቆም ከሆነ የያዘውን ስልኮች ምናምን የሳተላይት ስልክ ብዙ ስልኮች አሉ። እነሱን ኮምፒውተሩን ሙሉ ተነጥቆ የቁም እስረኛ ሆኖ እንዲንቀሳቀስ ሊያደርጉት ይችላሉ። ጥበቃ ተደርጎለት በቃ ሊታሰር ይችላል። ሌላው አማራጭ ከሀገር እንዲወጣ ሁኔታዎች ተሞቻችተውለት እንዲወጣ ሊያደርጉት ይችላል። በአጭሩ ወገኖች፣ በአጭሩ እስክንድር በፖለቲካ ራሱን ገሏል። በፋኖ ትግል ውስጥ ከዚህ በኋላ ከፍተኛ ሚና ሊኖረው አይችልም። ብዙዎች እንደውም እስክንድር ነጋ የሚባል ነገር እንዳልኳቸው መስማት አይፈልጉም ብያቸዋል። ስለዚህ ሊሆን የሚችለው አንድ የሆነ ኃላፊነት ይሰጠዋል፣ ሚድል መካከለኛ ኃላፊነት ይሰጠዋል። በሙያው በብቃቱ የሚሰራው እሱን እየሰራ ፋኖን ያገለግላል። ፋኖ በሚሰጠው ዳይሬክሽን ወይ ይታሰራል። ሶስተኛ ከሀገር እንዲወጣ ሁኔታዎች ይመቻቹለታል እና የእስክንድር ዕጣ ፋንታ ሊሆን የሚችለው ይሄ ነው። እንግዲህ ይሄ በእስክንድር ዙሪያ ነው የነገርኳችሁ። በፋኖች መካከል ግን የእስክንድር ነገር እንደዚህ መሆኑ በጣም አዝናለሁ። ከ2-3 ዓመት በፊት ትልቅ ክብር ትልቅ ባይነት የነበረው ሰው በዚህ መልኩ ራሱን በራሱ መግደሉ በጣም አዛለሁ። እኔ በግልቤ እንደ ግርማ ካሳ እንደሱ የቀድሞ ወዳጅ የተቻለኝን በግልም በውስጥም በማህበራዊ ሚዲያም መስመሩን እንዲያስተካክል የዚህ ደረጃ ከምደረሱ በፊት መስመሩን እንዲያስተካክል የድርሻዬን ብዙ ጥረት አድርጌያለሁ። ነገር ግን እሱ አልሰማም።
እና ከዚህም በኋላ መልካሙን እንደግለሰብ መልካሙን ይመኝለታለሁ እና ፋኖቹ እንግዲህ በፋኖቹ የእሱ ነገር በፋኖች የሚወሰን ይሆናል እና ፋኖች ተነጋግረው ተወያይተው በዚህም ሆነ በዛ የወሰኑትን እኔ በግሌ አከብራለሁ። ግን ኦሊኖል አሁን ያለው ሁኔታ የነ ማስረሻ ሰጤ መውጣት የነ እስክንድርን መጋለጥ ለትግሉ በጣም ጠቅሟል። አፋሕድ ምናምንቴ መሆኑ የታየበት ነው። አፋሕድ በቃ የበሰበሰ መሆኑ የታየበት ነው። አፋሕድ መፍረሱን የታየበት ነው። እነ ኮሎኔል ፋንታሁንም ወደ ቤታቸው ተመልሰዋል። እነ መከታውም እነ ደረጀም ከአፋባ ወንድሞቻቸው ጋር በቁጭ ብለው እየተነጋገሩ በእስክንድር ምክንያት በአፋሕድ ምክንያት ተከፋፍለው የነበሩ ተለያይተው የነበሩ እየተገዳደሉ የነበሩ ወንድማማቾች በአንድ ላይ የሆኑ እና ያ ለትግሉ በጣም በጣም ትልቅ ድል ነው። እንግዲህ አድማጮቼ፣ ተመልካቾቼ በነ ማስረሻ ሰጤ ውሳኔ የእስክንድር ሚና ምንድን ነው? እስክንድር መጨረሻው ምንድን ነው? በሚል ርዕስ ያዘጋጀው ዝግጅት ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።